በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ በሎስ አንጀለስ እንደዚሁም ደግሞ በመላው ዓለም ሆናችሁ ይህንን በየዕለቱ የእግዚአብሔርን ቃል የምናነበትን ፕሮግራም የምትከታተሉ አይንተ እግዚአብሔር አባቶች ካህናት፣ ወንድሞች ዲያቆናት፣ በደመ ክርስቶስ የተዋጃችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች ሰላም እግዚአብሔር ከናንተ ጋራ ይሁን። እግዚአብሔርን መጠበቅ ምን አይነት አስደናቂ ሕይወትን እንደሚሰጥ እግዚአብሔር አምላክ ስራው እንዴት ከአይምሮ በላይ እንደሆነ በዮሴፍ ታሪክ እየተመለከትን ነው፣ እያየን ነው። በተለይ በዚህ በምዕራፍ 41 ላይ እንደተመለከትነው ያ በመከራ ውስጥ የነበረው፣ ያ በእስር ቤት ውስጥ የነበረው፣ ያ በሐዘን ውስጥ የነበረው በአንድ ጀንበር ከእስር ቤት በቀጥታ ወደ ፈርዖን ቤተ መንግሥት ሲሄድ እንመለከታለን፣ እናያለን። ተገፍቶ የነበረው በወንድሞቹ ተሽጦ የነበረው ባሪያ ሆኖ የነበረው ተገፍቶ እንደገና ባልሰራም ወንጀል እስረኛ ሆኖ የነበረው አሁን የፈርዖን ሁለተኛ ሰው ሆኖ በግብፅ ምድር ላይ ገዢ ሆኗል። ያንን ህልም በመተርጎሙ ያንን የግብፅን ሕዝብ ከረሃቡ ዘመን የሚያወጣ ሆኗል። እንግዲህ ይሄንን ሲመለከቱ የኛ አባቶች ኦርቶዶክሳውያን አበው ከጥንት ዘመን ጀምሮ የነበሩ በዚያ ውስጥ ክርስቶስን ተመልክተውታል። በዚያ ውስጥ ክርስቶስን አይተውታል። ያ ረሃብ መንፈሳዊ ረሃብን እንደሚያመለክት ተርጉመዋል። ለዚህ ነው በአራተኛው መቶ ክፍለ ዘመን ላይ የነበረው ቅዱስ አምብሮስ ከ3ኛው እስከ 4ኛው ክፍለ ዘመን ላይ የነበረው ስለዚህ ጉዳይ ሲጽፍ ስለ ዮሴፍ ታሪክ ጽፏል። በሰሞኑንም በነበረን ተከታታይ ትምህርት በተደጋጋሚ አንስቼዋለሁ። ምን ይላል? በክርስቶስ ያልተመገቡ ክርስቶስ ያልመገባቸው ሰዎች ሁሉ ይራባሉ። ስለዚህ ራቡን ልናስወግድበት የምንችለው ያንን ሲሳይ እንግዛ። ማንም በድህነቱ ምክንያት ወደ ኋላ አይበል። ገንዘብ የሌለው ማንም አይፍራ። ክርስቶስ የሚጠይቀው ከገንዘብ ይልቅ እጅግ የከበረውን እምነት እንጂ ገንዘብን አይደለም። በእውነትም ገንዘብ ያልነበረው ጴጥሮስ እርሱን ክርስቶስን ገዛው። እንዲህም አለ፣ ብርና ወርቅ የለኝም፣ ያለኝን ግን እሰጥሃለሁ። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለ። ነቢዩ ኢሳይያስም አስቀድሞ እንዲህ አለ፣ እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብ የሌላችሁም ኑና ግዙና ብሉ፣ ያለ ዋጋም የወይን ጠጅና ወተትን ግዙ። ምንድን ነው ይሄ? ዋጋው ታላቅ የሆነው ዋጋው ክቡር ደሙ ነው። እና አባቶች ሊነግሩን የፈለጉት ይህንን ነው። በክቡር ደሙ ተዋይተናል፣ በክቡር ደሙ ተገዝተናል። ስለዚህ አምብሮስ ምን ይላል? የተገዛህበት ያ ዋጋ አለህ። እያንዳንዱ ክርስቲያን ያንን እንዲያስብ እና ከዚያ ረሃብ ነፃ መውጣት የምንችለው ወደዚያ ወደ ክርስቶስ በመምጣት እንደሆነ ይነግረናል። ስለዚህ እንግዲህ ይሄ የረሃቡ ዘመን ብዙ ሰዎችን ሊያስተምር ነው። ብዙ ሰዎችን ወደ ልባቸው እንዲመለሱ ሊያደርግ ነው። የተጠቃውን የተገፋውን ዮሴፍን ከፍ እንዳደረገ ሁሉ ከኛ በላይ ማንም የለም ያሉትን ደግሞ ወደ ልባቸው ሊመልስ ነው። ዛሬ ምዕራፍ 42ን እናነባለን። እግዚአብሔር አምላክ በእውነት ለእኛም ማስተዋልን ጥበብን እንዲያድለን ቅዱስ ፈቃዱ ይሁንልን። ኦሪት ዘፍጥረት ምዕራፍ 42። ያዕቆብም በግብፅ እህል እንዳለ ሰማ። ያዕቆብም ልጆቹን ለምን እርስ በርሳችሁ ትተያያላችሁ አላቸው። እንዲህም አለ፣ እነሆ ስንዴ በግብፅ እንዲገኝ ሰምቻለሁ። ወደዚያ ውረዱ፣ እንድንድንና እንዳንሞትም ከዚያ ሸምቱልን። የዮሴፍም 10 ወንድሞቹ ስንዴን ከግብፅ ይሸምቱ ዘንድ ወረዱ። የዮሴፍን ወንድም ብንያምን ግን ያዕቆብ ከወንድሞቹ ጋር አልሰደደውም፣ ምናልባት ክፉ እንዳያገኘው ብሎአልና። የእስራኤልም ልጆች ለእህል ሸመታ ከመጡት ጋር ገቡ፣ በከነዓን አገር ራብ ነበረና። ዮሴፍም በምድር ላይ ገዢ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸውም፣ ክፉ ቃልንም ተናገራቸው። እናንተ ከወዴት መጣችሁ አላቸው። እነርሱም ከከነዓን ምድር እህል ልንሸምት የመጣን ነን አሉት። ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም።
ዮሴፍም ስለ እነርሱ አይቶ የነበረውን ሕልም አሰበ፣ እንዲህም አላቸው፣ እናንተ ሰላዮች ናችሁ፣ የምድሩን ራቁትነት ልታዩ መጥታችኋል። እነርሱም አሉት፣ ጌታችን ሆይ አይደለም፣ ባሪያዎችህ ስንዴን ሊገዙ መጥተዋል። እኛ ሁላችን የአንድ ሰው ልጆች ነን። እኛ እውነተኞች ነን፣ ባሪያዎችህስ ሰላዮች አይደሉም። እርሱም አላቸው፣ አይደለም፣ ነገር ግን የአገሩን ራቁትነት ልታዩ መጥታችኋል። እነርሱም አሉ፣ ባሪያዎችህ 12 ወንድማማች በከነዓን ምድር የአንድ ሰው ልጆች ነን። ታናሹም እነሆ ዛሬ ከአባታችን ጋር ነው፣ አንዱም ጠፍቷል። ዮሴፍም አላቸው፣ እናንተ ሰላዮች ናችሁ ብዬ የተናገርኋችሁ ይህ ነው። በዚህ ትፈተናላችሁ። ታናሽ ወንድማችሁ ካልመጣ በቀር የፈርዖንን ሕይወት ከዚህ አትወጡም። እውነትን የምትናገሩ ከሆነ ነገራችሁ ይፈተን ዘንድ ከእናንተ አንዱን ስደዱ፣ ወንድማችሁንም ይዞ ይምጣ፣ እናንተም ታስራችሁ ተቀመጡ። ይህ ካልሆነ የፈርዖንን ሕይወት ሰላዮች ናችሁ። 3 ቀን ያህል በግዞት ቤት ጨመራቸው። በሦስተኛውም ቀን ዮሴፍ እንዲህ አላቸው፣ ትድኑ ዘንድ ይህን አድርጉ፣ እኔ እግዚአብሔርን እፈራለሁና። እናንተ የታመናችሁ ከሆናችሁ ከእናንተም አንዱ ወንድማችሁ በግዞታችሁ ቤት ይታሰር። እናንተ ግን ሂዱ፣ እህሉንም ለቤታችሁ ራብ ውሰዱ። ታናሹንም ወንድማችሁን ወደ እኔ ይዛችሁ ኑ፣ ነገራችሁም የታመነ ይሆናልና አትሞቱም። እንዲህም አደረጉ። እነርሱም እርስ በርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል። እኛን በመማጠን ነፍሱ ስትጨነቅ አይተን አልሰማነውምና፣ ስለዚህ ይህ መከራ መጣብን። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔንም አልሰማችሁኝም። ስለዚህ እነሆ አሁን ደሙ ይፈላለገናል። እነርሱም ዮሴፍ ነገራቸውን እንደሚሰማባቸው አላወቁም፣ በመካከላቸው አስተርጓሚ ነበረና። ከእነርሱም ዞር ብሎ አለቀሰ። ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከእነርሱ ለይቶ ወስዶ በፊታቸው አሰረው። ዮሴፍም አይበታቸውን እህል ይሞሉት ዘንድ አዘዘ፣ የየራሳቸውንም ብር በየአይበታቸው ይመልሱት ዘንድ፣ ደግሞም የመንገድ ስንቅ ይሰጧቸው ዘንድ አዘዘ። እንዲሁም ተደረገላቸው። እነርሱም እህሉን በአህዮቻቸው ላይ ጫኑ፣ ከዚያም ተነስተው ሄዱ። ከእነርሱም አንዱ ባደሩበት ስፍራ ለአህያው ገፈራን ይሰጥ ዘንድ አይበቱን ሲፈታ ብሩን አየ፣ እነሆም በአይበቱ አፍ ላይ ነበረች። ለወንድሞቹም ብሬ ተመለሰችልኝ፣ እርሷም በአይበቴ አፍ እነኋት አላቸው። ልባቸውም ደነገጠ፣ እየተንቀጠቀጡም እርስ በርሳቸው ተባባሉ፣ እግዚአብሔር ያደረገብን ይህ ምንድን ነው? ወደ አባታቸውም ወደ ያዕቆብ ወደ ከነዓን ምድር መጡ። የደረሰባቸውንም ነገር ሁሉ እንዲህ ብለው አወሩ። የሀገሩ ጌታ የሆነው ሰው በክፉ ንግግር ተናገረን፣ የምድሪቱም ሰላዮች አስመሰለን። እኛም እንዲህ ያልነው እውነተኞች ሰዎች ነን እንጂ ሰላዮች አይደለንም። እኛ የአባታችን ልጆች 12 ወንድማማቾች ነን። አንዱ ጠፍቷል፣ ታናሹም በከነዓን ምድር ዛሬ ከአባታችን ጋር አለ። የአገሩም ጌታ ያ ሰው እንዲህ አለን፣ የታመናችሁ ሰዎች ከሆናችሁ በዚህ ያውቃለሁ። አንደኛውን ወንድማችሁን ከኔ ጋር ተዉት፣ ለቤታችሁም ራብ እህልን ወስዳችሁ ሂዱ። ታናሹንም ወንድማችሁን አምጡልኝ። እውነተኞች እንጂ ሰላዮች አለመሆናችሁንም በዚህ ያውቃለሁ። ወንድማችሁንም እሰጣችኋለሁ፣ እናንተም በምድሩ ትነግዳላችሁ። እንዲህም ሆነ፣ አይበታቸውን በፈቱ ጊዜ እነሆ ከእነርሱ እያንዳንዳቸው ብራቸውን በየአይበታቸው ተቋጥረው አገኙት። እነርሱም አባታቸውም የብራቸውን ቁጥረት አይተው ፈሩ። አባታቸውም ያዕቆብም እንዲህ አላቸው፣ ልጅ አልባ አስቀራችሁኝ። ዮሴፍ የለም፣ ስምዖንም የለም፣ ብንያምንም ትወስዱብኛላችሁ። ይህ ሁሉ በእኔ ላይ ደረሰ። ሮቤልም አባቱን አለው፣ ወደ አንተ መልሼ ያላመጣሁት እንደሆነ 2 ልጆቼን ግደል፣ እርሱን በእጄ ስጠኝ፣ እኔም ወደ አንተ መልሰዋለሁ። እርሱም አለ፣ ልጄ ከእናንተ ጋር አይወርድም፣ ወንድሙ ሞቶ እርሱ ብቻ ቀርቶአልና፣ በምትሄዱበት መንገድ ምናልባት ክፉ ነገር ቢያገኘው ሽምግልናዬን በሐዘን ወደ መቃብር ታወርዱታላችሁ። በፍጡር የሚያመልክ የተረገመ ነው። እግዚአብሔር አምላክ ስለ ቃሉ የተመሰገነ ይሁን። እንግዲህ በየዕለቱ እንዴት አይነት አስደናቂ ምዕራፍ ነው! እንዴት ያለ ታላቅ ምስጢር ያለው ነው እላለሁ። ዛሬም እንደዚያው ነው። መቼም የእግዚአብሔር ቃል በየገጹ በየንባቡ በየመስመሩ እጅግ አስደናቂ የሆነ ጥልቅ ነገር አለው። በዚህ ምዕራፍ ላይ ብዙ ነገር ነው የምናገኘው። ካለን ጊዜ አንጻር ግን ጥቂት ነገሮችን ለማለት እፈልጋለሁ።
የመጀመሪያው በዋናነት እንደ ርዕሳችንም አድርገን እንድናይ የምፈልገው ከኃጢአታችን ጋር እግዚአብሔር ፊት ለፊት ሲያጋፍጠን ሊያድነን እንደሆነ ማወቅ አለብን። ለምን ብዙ ጊዜ ሰዎች ኃጢአትን ሲሰሩ ወደ ኋላ በሰፊው እናነሳዋለን፣ ምንም አይመስላቸውም። ቀላል ነገር አድርገው ነው የሚያዩት። ስለዚህ እግዚአብሔር በምሕረቱ ሲያየን ፊት ለፊት ከሰራነው ነገር ጋር ካደረግነው ነገር ጋር ፊት ለፊት እንድንገናኝ ያደርገናል። ማመቻመቹ ወደ ጎን ይሆናል። ምክንያተኝነቱ ወደ ጎን ይሆናል። አበስኩ፣ በደልኩ፣ ሰራሁ እስከምንል ድረስ አበስኩ፣ ገበርኩ አይደለም የሚሉት አባቶቻችን እናቶቻችን። አዎ በድያለሁ፣ አዎ አጥፍቻለሁ እስከምንል ድረስ ፊት ለፊት እንድንጋጠም ያደርገናል። እና በዚህ ምዕራፍ ላይ የምናየው ይሄንን ነው። የዮሴፍ ወንድሞች በውስጣቸው ደብቀው ተሸክመውት የኖሩትን ነገር፣ በውስጣቸው ለማንም ትንፍሽ ያላሉትን ነገር፣ አባታቸውን ያታለሉበትን ነገር፣ ሰው ሳያውቀው የሰሩትን ነገር ዛሬ ፊት ለፊት ሲጋጠሙት እንመለከታለን፣ እናያለን። የረሃብ ዘመን ሲመጣ ግብፅ ስትራብ ከነዓንም አብራ ተርባ ነበር። ከነዓን ማለት ያዕቆብ ከልጆቹ ጋር ይኖርበት የነበረው አካባቢ ማለት ነው። ስለዚህ ያዕቆብ 10 ልጆቹን ቢንያምን ትቶ ማለት ነው። ቢንያምና ዮሴፍ የራሄል ልጆች ናቸው። ታስታውሱ እንደሆነ ቢንያም ሲወለድ ነው ራሄል የሞተችው። ስለዚህ ቢንያምን ትተው፣ ቢንያምን አልፈቀደም እንዲሄድ ያዕቆብ። በጣም ነበረ ያው ከራሄል የተወለዱትን የሚወደው ማለት ነው። ስለዚህ ቢንያምን ትተው 10 ወደ ግብፅ ሲመጡ እንመለከታለን፣ እናያለን። እና በዚያ ውስጥ ዮሴፍ ወንድሞቹን አውቋቸዋል፣ እነሱ ግን አላወቁትም። እናየዋለን ያ ምን ትምህርት እንደሚሰጠን። እና ዮሴፍ ከዚያ ስላወቃቸው ማንነታቸውን ተቆጥቶ፣ ማለት የተቆጣቸው ዓላማ አለው፣ ምክንያት አለው። እና ተቆጥቶ ሰላዮች ናችሁ ብሎ ያስራቸዋል። እና ልክ በዛን ሰዓት በእስር ቤት እያሉ ሲጸጸቱ እናያለን። ሕሊናቸው ሲወቅሳቸው እናያለን። ዮሴፍን በግፍ እንዳሳደዱት፣ በግፍ እንደገደሉት በእነሱ አእምሮ ዮሴፍ ሞቷል ብለው ነው የሚያስቡት። እና መጨረሻ ላይ ዮሴፍ ሐሳብ ያቀርብላቸዋል። እውነተኛ ሰዎች ከሆናችሁ ወንድማችሁን ቢንያምን አምጡት፣ እስከዚያ ድረስ ስምዖንን አስረዋለሁ ይላቸዋል። እና ወደ ያዕቆብ መጥተው ጉዳዩን ይነግሩታል። ያዕቆብ አልለቅም ልጄን ብሎ ሲናገር ነው ይህ ምዕራፍ የሚያልቀው። እንግዲህ በዚህ ውስጥ ምንድን ነው የምንማረው? የመጀመሪያው አንደኛው ነገር አሁንም ይሄ ምግብ ፍለጋ ዝም ብሎ ተራ ምግብ እንዳይደለ እንድናውቅ ነው። ማለት መጽሐፍ ቅዱስ የተጻፈልን ከዚያ ከውጫዊው አፍአዊ ከሆነው ትርጉሙ በላይ ወደ ውስጥ እንድንገባ ነው። አባቶቻችን የሚያሳዩን ይሄንን ነው። አዎ እግዚአብሔር ያንን ሕዝብ ያንን ቤተሰብ ለማዳን በምድራዊ ምግብም አንጻር ማለት ነው ዮሴፍን ልኮታል። ከሰማያዊ ረሃብ ደግሞ ከመንፈሳዊ ረሃብ ደግሞ እንድንድን ደግሞ ተቀዳሚ ተከታይ የሌለውን ልጁን ወልደ እግዚአብሔር ኢየሱስ ክርስቶስን ልኮልናል። ለዚህ ነው ዮሴፍ ጌታን መስሎታል ያልነው። ዮሴፍ ከጊዜያዊ ረሃብ ነው ወገኖቹን ያዳነው። የኔና የናንተ ጌታ ደግሞ ከዘላለም ረሃብ አድኖናል። ከሰማይ የወረደ እውነተኛ መና እኔ ነኝ። አባቶቻችሁ በምድረ በዳ መናን በሉ ሞቱ፣ ነገር ግን ከኔ የሚበላ የዘላለም ሕይወት ያገኛል እያለ በዮሐንስ ወንጌል ምዕራፍ 6 ላይ የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ መጀመሪያ የምንመለከተው የምናየው ለልጆቹ ያዕቆብ ያለውን ነው። ምንድነው? ለምንድነው እርስ በርሳችሁ የምትተያዩት? ለምንድነው የምትታክቱት? ለምንድነው የምትሰንፉት? እና ሄዳችሁ ከግብፅ ምድር ምግብ ግዙ ሲላቸው እንመለከታለን ያለን። ይሄ የያዕቆብ ለልጆቹ ብቻ የተናገረው ቃል አይደለም። ለኔና ለናንተም መንፈሳዊ መልእክትን ይዞ መምጣት አለበት። ምክንያቱም ዛሬም ከረሃብ የምንድንበትን መንፈሳዊ ምግብ ወልደ እግዚአብሔር ኢየሱስ ክርስቶስ ለኔና ለናንተ አስቀምጦልናል። አንድ አባት ሲናገር ምንድነው ያለው? ያዕቆብ ይህን የተናገረው ለአንድ ጊዜ ብቻ
ለልጆቹ ብቻ አይደለም፣ ነገር ግን ወደ ክርስቶስ ጸጋ ለመምጣት ለሚዘገዩት ልጆቹ በየዕለቱ እንዲህ ይላቸዋል፣ ለምን ታካቾች ትሆናላችሁ? እነሆ በግብፅ እህል እንዳለ ሰማሁ። ከዚህ እህል ውስጥ ዳግመኛ የሚነሳው የትንሣኤ እህል ይገኛል። ስለዚህ በረሃብ የሚሰቃይ ማንኛውም ሰው ምክንያተኝነትን ሳይሰጥ ያንን ምግብ ያንን እህል መግዛት አለበት ይለናል። አውግስጢኖስ የተባለውም የቤተ ክርስቲያን አባት ምን አለ? ኑዛዜ በተባለው ኮንፌሽን በተባለው መጽሐፉ ላይ ነው። በውስጤ ያንተ የፈጣሪ የእውነተኛው የነፍስ ምግብ ረሃብ ነበረብኝ። ነገር ግን ይህ ረሃብ በነፍሴ ውስጥ የረሃብ ስሜት አይፈጥርብኝም ነበር። ለማይጠፋው ምግብ ምንም አይነት ፍላጎት አልነበረብኝም። በኃጢአት ተይዞ ስለነበር ነው ያንን ያላየው። መራቤን እንኳን አላውቅም ነበረ ነው የሚለው። ምንም አይነት ፍላጎት አልነበረኝም። ይህ ሆነው በእርሱ ስለጠገብኩ ሳይሆን ይልቁንም በባዶነቴ መጠን ይበልጥ ጠላው ስለነበረ ነው ይላል። እየተናዘዘ ነው። ተርቤ ያለው መንፈሳዊ ምግብ ያስፈልገኛል፣ ነገር ግን አላወቅኩም ነበር። እና ይሄ መንፈሳዊ ግዴለሽነት፣ መንፈሳዊ ታካችነት ማለት ዝም ብሎ መሃል ሰፋሪነት እንዳይደለ እዚህ ጋር እናያለን ማለት ነው። ሳናውቀው ራሳችንን ወደ መንፈሳዊ ሞት የምንመራበት መንገድ ነው ማለት ነው። ስለዚህ ይሄ ለእኛ ምንድን ነው የሚያስተምረን ካልን፣ ቤተ ክርስቲያን እሄዳለሁ ክርስቲያን ነኝ እንላለን። ነገር ግን ያንን ሰማያዊ የሆነውን ምግብ ያንን ሕያውነትን የሚሰጥ መድኃኒት ቅዱስ ሥጋውንና ክቡር ደሙን አለመቀበል መንፈሳዊ መደንዘዝ እንደሆነ ልናውቀው ይገባል ማለት ነው። ስለዚህ ያዕቆብ አትታክቱ ልጆቼ፣ ወደ ግብፅ ውረዱ፣ ምግብ ግዙ እንዳለ ሁሉ ዛሬም ቤተ ክርስቲያን የምትለው ይሄንን ነው። ልጆቼ አትታክቱ፣ ዘላለማዊ ሕይወት የሚሰጣችሁን የጌታን ቅዱስ ሥጋና ክቡር ደም ተቀበሉ ትለናለች ማለት ነው። በሁለተኛ ደረጃ በዚህ ምዕራፍ ውስጥ የምናየው እግዚአብሔር ቃሉን የሚፈጽም አምላክ እንደሆነ ነው የምናየው። እግዚአብሔር ለቃሉ ታማኝ የሆነ አምላክ ነው። ስለዚህ ለዚህ ጌታ መታመን አለብን። በጣም የሚገርም ነገር ነው። ተመልከቱት እንዴት እግዚአብሔር ቃሉን እንደፈጸመ። ለዮሴፍ ገና በልጅነቱ ገና በሕፃንነቱ ያሳየውን ነገር እግዚአብሔር ሲፈጽም እናያለን። እግዚአብሔር ሲያከናውንለት እናያለን። በነገራችን ላይ ይሄንን በሕይወታችንም አይተነዋል፣ በኑሯችን አይተነዋል። ለእያንዳንዳችን ይሄንን ቃል የምትሰሙ እግዚአብሔር የገባላችሁን ነገር ሁል ጊዜ ሲፈጽም ነው የምናየው። አንዳንዶቻችን ያንን ልናስተውል ያልቻልንባቸው ሁኔታዎች ሊኖሩ ይችላሉ። አዎ፣ ግን ልብ ብሎ ላስተዋለው፣ ልብ ብሎ ለተመለከተው እግዚአብሔር ከአመድ ከትቢያ ላይ ሲያነሳን፣ ሲያከብረን፣ እግዚአብሔር እንባችንን ሲያብስልን፣ ስድባችንን ሲያስወግድልን፣ እግዚአብሔር በገፉን ፊት ከፍ ከፍ ሲያደርገን እንመለከታለን፣ እናያለን። ዝቅ ብለን ስንመለከት እንዲህ ይለናል፣ ዮሴፍም በምድር ላይ ገዢ ነበረ። ቁጥር 6 ላይ ነው። ዮሴፍም በምድር ላይ ገዢ ነበረ፣ እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። የዮሴፍም ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ሰገዱለት። ትዝ ይላችኋል። ነዶዎቹ ለእኔ ሰገዱልኝ ሲል ነው የተቆጡት፣ የተናደዱት። አሁን ግን ያ የተናገረው ቃል ሲፈጸም እናያለን። በእርሱ ፊት ወንድሞቹ ሲሰግዱ እንመለከታለን፣ እናያለን። ወንድሞቹ ሲሰግዱ እናያለን። ስለዚህ እግዚአብሔር አምላክ ስራውን ይፈጽማል። የተናገረውን ቃል የማያጥፍ አምላክ ነው። እኔና እናንተ እግዚአብሔር ባስቀመጠን ስፍራ ላይ መቀመጥ ነው ያለብን። ቃሉ አልተጓደለም። ሲሰግዱልኝ ነዶዎቹ አየሁ አለ። በባዕድ ምድር ላይ የዮሴፍ ወንድሞች ለዮሴፍ ሲሰግዱ እንመለከታለን፣ እናያለን። ነገር ግን የዮሴፍ ወንድሞች አላወቁትም። የዮሴፍ ወንድሞች አላወቁትም። ዮሴፍም ወንድሞቹን አይቶ አወቃቸው፣ ተለወጠባቸውም፣ ክፉ ቃልንም ተናገራቸው። ቁጥር 8 ዮሴፍም ወንድሞቹን አወቃቸው፣ እነርሱ ግን አላወቁትም። እግዚአብሔር
ይሰውር ይሆናል ነገሮችን፣ አካሄዳችንን ግን አይረሳም። እግዚአብሔር አይረሳም። እና ሰዎች ጠፍተዋል ሊሉን ይችላሉ፣ አልቋል የነሱ ነገር ሊሉ ይችላሉ። ነገር ግን እግዚአብሔር በጊዜው ጊዜ ይገልጠናል። ስለዚህ በዮሴፍ ወንድሞች አእምሮ ላይ ዮሴፍ ሞቷል። እግዚአብሔር ግን የግብፅ ገዢ አድርጎታል። ያ ብቻም አይደለም፣ ወንድሞቹ መጥተው ሰግደውለታል። ሳያውቁት ገና ሰግደውለታል። ኋላ የሚሆነውን በሰፊው እናያለን፣ እንመለከታለን። እንግዲህ ይህ ከሆነ ሌላው እዚህ ጋር የምናየው ቅድም መግቢያዬ ላይ ያነሳሁት ነው። የኃጢአት ክፋቷ የሚታወቀው የሚገለጠው ህሊና ሲነቃ ነው። ህሊና ሲበራ ነው። ቅዱስ ዮሐንስ አፈወርቅ በጣም ውብ የሆነ ትርጓሜ እዚህ ምዕራፍ ላይ ቁጥር 21ን በተረጎመበት ቦታ ላይ ይናገራል። ቁጥር 21 ላይ ምንድነው የሚለው? እነርሱም እርስ በርሳቸው እንዲተባባሉ በእውነት ወንድማችንን በድለናል፣ እኛን በመማጠን ነፍሱ ስትጨነቅ አይተን አልሰማነውምና ስለዚህ ይህ መከራ መጣብን። በነገራችን ላይ የዮሴፍን መሸጥ ዝም ብለን እንናገራለን፣ ግን ዮሴፍ በምን አይነት መከራ ውስጥ ሆኖ እንደተሸጠ፣ ምን አይነት ጠባሳ አእምሮ ላይ እንደተቀመጠ ተመልከቱ። ማለት እየጮኸ እየለመናቸው ነፍሱ ስትጨነቅ ነው የሚለው። ምን ያህል መከራ ውስጥ ሆኖ ነው ጨክነው የሸጡት የገዛ ወንድማቸውን። እና ያን ሲያደርጉ ምንም አልተሰማቸውም። እና ቅዱስ ዮሐንስ አፈወርቅ በጣም እጅግ አስደናቂ የሆነ ትርጓሜ እዚህ ቦታ ላይ ይሰጠናል። እና ይቅርታ አድርጎልኝና ከኔ ማብራሪያ አንዳንድ ጊዜ እነዚህን ቅዱሳን አባቶችን ብንሰማቸው ደስ ይለኛል። ዘመን የማይሽረው ትርጉም ነው እዚህ ቦታ ላይ የሚሰጡን። እና እንዲህ ይለናል ቅዱስ ዮሐንስ አፈወርቅ፣ ኃጢአት እንዲህ ናት ይለናል። ኃጢአት እንዲህ ናት፣ በተደረገችና በተፈጸመች ጊዜ የነውሯንና የክፋቷን ብዛት ቁልጭ አድርጋ ታሳያለች። አንድ ሰካራም የወይን ጠጁን ጎጅነት ሳይረዳው በብዛት እንደሚጠጣና በኋላ ግን የጠጣው መጠጥ ያደረሰበትን ጉዳት እንደሚረዳው ሁሉ ኃጢአትም እንዲሁ ናት። ኃጢአት ስትፈጸም ማለት ስትሰራ አእምሮን በደመና ትጋርዳለች፣ ጥቅጥቅ እንዳለ ጉምም ልቦናን ታሳውራለች። በኋላ ግን ሕሊና ይነሳና በልዩ ልዩ ክስ አእምሮን ያለ ርኅራኄ ይገርፈዋል፣ የተደረገውንም ነውርና ክፋት ጎልቶ እንዲታይ ያደርጋል። በዮሴፍ ወንድሞች ላይ የሆነውም ይኸው ነው። ወደ ልባቸው በተመለሱ ጊዜና ከያቅጣጫው አደጋ እንደከበባቸው ባዩ ጊዜ ያን ጊዜ ያደረጉትን በደል አመኑ፣ እንዲህም አሉ፣ በእውነት የወንድማችንን የነፍሱን ጭንቀት አይተን አልሰማነውምና በእርሱ ምክንያት ይህ መከራ መጣብን። ይህን መከራ የምንቀበለው እንዲያው በከንቱ አይደለም፣ ነገር ግን በጽድቅና በፍትህ ነው። በወንድማችን ላይ ላሳየነው ኢሰብአዊነትና ጭካኔ ተገቢውን ቅጣት እየተቀበልን ነው። እርሱ እየተማጸነን የነፍሱን ጭንቀት ባየን ጊዜ አልሰማነውም ነበርና እኛ ምሕረት የሌለን ሆንን በመገኘታችንና ታላቅ ጭካኔን ስላሳየን እነሆ እኛም አሁን ያንኑ አይነት መከራ እየቀመስን ነው። ስለዚህ ይህ መከራ መጣብን አሉ። ስለዚህ በነገራችን ላይ ይሄ ምንድን ነው የሚያሳየን? ቅዱስ ዮሐንስ አፈወርቅ የሚለን ይሄን ነው። ሕሊና ፈጽሞ ዝም አይልም። ለጊዜው ሊታፈን ይችላል፣ ሊጋረድ ይችላል። ኃጢአት በሚሰራበት ጊዜ ምክንያት በመደርደር ለዚህ ነው ለአመክንዮ ምክንያት ለኃጢአት የሚባለው። ምክንያት አንዳንድ ጊዜ ለኃጢአት ምክንያት ይሆናል፣ ጀስቲፊኬሽን ስለምንፈልግ ማለት ነው። ነገር ግን ሕሊና ትመጣለች። በተለይ ሕሊናን የሚያነቃው ምንድን ነው ካላችሁኝ መከራ ነው። ይሄ ወደሚቀጥለው ነጥብ ያመጣናል። ግን እዚህ ጋር ልንገራችሁ፣ መከራ በኃጢአት የተሸፈነውን ጭጋግ ሰንጥቆ በመግባት ነፍስ የሰራችውን በደል ፊት ለፊት እንድትጋፈጠው የሚያደርግ የእግዚአብሔር መሳሪያ ነው እና የእግዚአብሔርን ልጆች በዛ መንገድ ነው የሚያሳልፋቸው፣ ያነጻቸዋል። እና ይሄንን ነጥብ መያዝ አለብን። እግዚአብሔር ቅዱሳኑን እንኳን ሳይቀር ለማንጻት መከራን ይጠቀማል። በመከራ ውስጥ ያሳልፋቸዋል፣ ያጠራቸዋል። እዚያ ዕብራውያን ምዕራፍ 12 ላይ የሚለው ይሄንን ነው፣ ለጥቅማችን ይቀጣናል ይላል። እና የዮሴፍ ወንድሞችንም አሁን ዮሴፍ በዚያ ውስጥ እንዲያልፉ የሚያደርጋቸው ለዚያ ነው።
በዚያ ውስጥ እንዲያልፉ የሚያደርጋቸው ለዚያ ነው። ዮሴፍ ቂም ይዞ አይደለም። ኋላ እንመለከተዋለን፣ እናየዋለን። ዮሴፍ የፍቅር ሰው ነው። ነገር ግን እግዚአብሔር በዮሴፍ እየተጠቀመ ነው። ወደ ልባቸው እንዲመለሱ አደረጋቸው። ቤተ ክርስቲያን ለምሳሌ አይታችሁ ከሆነ ንስሐ ስንገባ ስንናዘዝ ቀኖና ትሰጠናለች። አሁን አብዛኛው ቀኖና እንትን ነው። ግን እውነተኛ የሆነውን የቤተ ክርስቲያንን የቀኖና መጽሐፍት ከተከተልን አንዳንዱ ጠንከር ያለ ነው የሚሆነው። ምናልባትም አሁንም ቢሆን አንዳንድ በእውነት እውነተኛ ካህናት ያንን ቀኖና ይሰጣሉ። ለምሳሌ ወንድማችንን እህታችንን ገፍተን ከሆነ በድለን ከሆነ ሄደን ይቅርታ እንድንለምን፣ የጠላነውን የሸሸግነውን ነገር ፊት ለፊት ሄደን የወሰድነውን እንድንመልስ ያደርጉናል። ለምን? ለጥቅማችን ነው። አንዳንዱ ጊልት አለው፣ አዎ። አንዳንዱ ሼም አለው፣ አዎ። የጥፋተኝነት ስሜት እንዲሰማን፣ የሀፍረት ስሜት እንዲሰማን ያደርጋሉ። ለጥቅማችን ስለሆነ ማለት ነው። ቅዱስ ጳውሎስ በመከራ ውስጥ ማለፉ ለምን ዓላማ እንደሆነ ሲናገር በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7-10 ላይ ስለዚህም በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይላል። የቤተ ክርስቲያን አባቶቻችን እንደሚነግሩን ከባድ የሆነ የዓይን ህመም ነበረበት። አንዳንዶች የራስ ህመም ነበረበት ይላሉ። ዋነኛው ግን ከባድ የሆነ መከራ ውስጥ አልፎ ነበር። ለምን? በመገለጥ ታላቅነት እንዳልታበይ የሥጋዬን መውጊያ እርሱም የሚጎስመኝን የሰይጣንን መልእክተኛ ተሰጠኝ ይላል እና አሁንም ዮሴፍ ወንድሞቹን በዚያ መከራ ውስጥ እንዲያልፉ ማለት በዚያች ጊዜያዊ በሆነች እያለቀሰ ነው፣ እያዘነላቸው ነው። ተደብቆ ያለቅሳል፣ ግን በእስር ቤት እንዲያልፉ አደረጋቸው እና በዚያ ውስጥ እውነተኛ ወደሆነ ንስሐ ሲያመጣቸው ነው ያለን። በዚህ ዮሴፍ ክርስቶስን ሲመስለው እናያለን። ጌታ ያዝንልናል፣ ጌታ ይወደናል፣ በምሕረቱ የሚመለከተን ነው፣ በምሕረቱ የሚያየን ነው፣ የይቅርታ አባት ነው። ነገር ግን ወደ ልባችን እንድንመለስ አስቸጋሪ በሆነ ነገር ውስጥ ይመራናል። ዘፍጥረት 42:24 ላይ የምናገኘው ይህ ነው። ከነርሱም ዘወር ብሎ አለቀሰ፣ ደግሞም ወደ እነርሱ ተመልሶ ተናገራቸው። ስምዖንንም ከነርሱ ተለይቶ ወስዶ በፊታቸው አሰረው። ሁለት አይነት ነገር ነው የምታዩት። በአንድ በኩል ያለቅስላቸዋል፣ በሌላ በኩል ደግሞ ወደ እስር ቤት ሲጨምራቸው እንመለከታለን። ይህን ሁሉ የሚያደርገው ለምንድን ነው? ወደ እውነተኛ ንስሐ እንዲመጡ፣ ያ ጭካኔያቸው በፍቅር እንዲለወጥ ለማድረግ እንደሆነ እንመለከታለን ያለን። እንዳልኳችሁ ጊዜ የለንም እንጂ ይሄ ጥቅስ ብዙ ነገር ነው የሚያስተምረን። ስለዚህ ዛሬም ጠይቃችኋለሁ፣ በዚህ ምዕራፍ ምንድን ነው የተማራችሁት? ምንድን ነው ያያችሁት? እግዚአብሔር ለእናንተ የተናገረው ነገር ምንድን ነው? አስተያየታችሁን በተለይ በዩቲዩቡ በኮሜንት መስጫ ላይ ሐሳባችሁን እንድትገልጡልን በእግዚአብሔር ስም ጠይቃችኋለሁ። እግዚአብሔር አምላክ ስላስተማረን ስለመከረን ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን።